ላይ ብሩኖ ያለናጠቀልቋለን ተሰብሯል 21 አሲስት ይሰማል 21 አሲስት ብሩኖ ኤል ማግኒፊኮ ፈርናንዴዝ አንድ እናቀጣጥሎ ኮሜንቱ ነው ሁላችንም ብሩኖ 21 ሪከርድ ሰብረናል እያለን ብሩኖ ተሰብሯል ሪከርዱ ምንድነው እስቲ ያታል ይላል አባቴ የምን ሪከርድ ነው የምን ሪከርድ ሰማው ልበል ተሰባብሮልሃል ደቆልሃል ሪከርድ ወያላው እዛ ፈላው ማበዴ የኬዲቢ የለም ተሰባብሯል እዛ ጋር ያልሞከረው የለም ግን ሚሰብረው የኔ ካፕቴን ብሩኖ ሚጌል ፈርናንዴዝ ማግኒፊኮ ነው ወደድክም ጠላህም ወያላ ዋንጫ ደግሞ ምንድነው አባቴ አሲስት ነው እንጂ ጊዜው አሲስት ነው ገና ኢቨንት እናዘጋጃለን ገባ እናውጣው ብያለሁ አባቴ ገባ እናውጣው ከሄነሪና ከዴብሮይና በመብለጥ አስምርበት የምንጊዜውም የእንግሊዝ ፕሪሚየር ሊግ አሲስት አድራጊው በ21 አሲስት ብሩኖ ሚጌል ቦርጌስ ፈርናንዴዝ ላይ ደረሰበት ተሰቅሏል ማንዬ ገና ሰከንድ አፍጠብቅ የራሱን ሪከርድ ራሱ ብቻ ነው ሊሰብረው የሚችለው ማንም ላይ ደርስበት ራሱን ሰቅሏል በስተመጨረሻም ብሩኖ ፈርናንዴዝ አደረገው አውር ፖርቹጊዝ ማግኒፊኮ ለረጅም ጊዜ በቴሪ ሄነሪ ተይዞ የነበረውን እንግዲህ በአንድ ሲዝን 20 አሲስቶችን በማድረግ እንግዲህ ብዙ አሲስቶችን የማድረግ ሪከርድ ብሩኖ ፈርናንዴዝ አሁን ከብራይተን ጋር ስንጠብቀው እንደነበረው አሲስት አድርጓል ማለት ነው ዶርጉ ያስቆጠራትን ጎል ብሩኖ አሲስት አድርጎ ሪከርዱን ሰብሮታል ማለት ነው እርግጠኛ ነበርኩኝ ዛሬ አሲስት እንደሚያደርግ ባለፈን ብያችኋለሁ ማለት ነው ግድ ነው በቃ ግድ በኬቨን ደብሬናና በቴሪ ሄነሪ እንግዲህ ተይዞ የነበረ ሪከርድ ነው 20 አሲስት በአንድ ሲዝን ከዛስ ብሩኖ ፈርናንዴዝ አባቢ ምን ሆነሃል ገና ሰከንድ አፍ ሌላ ይደግማል ነው አርቆ ነው የሚሰቅለው እያልኩ ነው ምን ሆነሃል ብሩኖ ኦቨርሬትድ ነው ምናምን ሲባል ሰምታችሁ ምናምን ታውቁ ይችላልላችሁ አሮ ነው የሆኑ ሰዎች ኦቨርሬት ሊያደርጉ ይችላሉ ለኔ ግን እግዚአብሔርን አንደርሬትድ ነው ለምን እኔ አሁን ብሩኖ ግለጸው ብትሉኝ ማለት ነው የዘንድሮን እኔ የዘንድሮ ብሩኖ እንደውም ደስ አይልም እኔ ብሩኖ ስል እንደውም የዘንድሮን አይደለም አሁን አሲስ ስላላረገ አይደለም ያለፉት አመታት ሞር ብሩኖ ማለት ነው ዩናይትድ በጣም ብትቸገረበት ምን አይነት ተጫዋች እንደሆነ ታውቃላችሁ ብሩኖ እኔ አሁን ግለጸው ካላችሁ ዝም ብሎ የሆነ ቤቱ ቁጭ ብሎ ከሚስቱ ጋር ምናምን ፊልም እያየ ወይ ምናምን ነገር ቻንስ የሚፈጥር አይነት ተጫዋች ነው መስለኝ በቃ ባይኑ ራሱ መልበሻ ክፍል ውስጥ ሆኖ ራሱ ቻንስ ከምንም ተነስቶ ቻንስ የሚፈጥር ተጫዋች ነው ብሩኖ ፈርናንዴዝ ይመቻችሁ የፕሪሚየር ሊጉን የመጨረሻ ጨዋታ ባዶ እጃችንን አልለቀቅነውም የብሩኖ አሲስት ላይ አንድ ጨመርንና የአሲስቱ አለቃ የዩናይትድ ተጫዋች ሆነ በስተመጨረሻ ግን ይደብረኛል አሁን ያለ ፕሪሚየር ሊግ ማለት ገብርኤልን ይደብረኛል በጣም አሪፍ አመት ነው ያሳለፍነው በጣም ነው የምወዳችሁ ሙሉ የእግር ኳስ ቤተሰብ ገብርኤልን አልገባችሁም ማለት ነው በዚህ በሚንኮሻኮሽ ጭንቅላት ውስጥ እግር ኳስ ባይኖር አስባችሁታል እኔው ዩናይትድ ብራይተንን 3-0 በሜዳው ግልብ አድርጎታል እኛ ማንንም አንሰማም እዛ ዋንጫ ልገባ ነው እና እንዳገባ አይመለከተኝም የፕሪሚየር ሊጉ ቻምፒዮኖችን አሁንም እንኳን ደስ አላችሁ እግር ኳስ ነው እኔው ብዙ ቪዲዮዎች ይኖሩኛል ስለ ውድድር አመቱ ግን ወዳችኋል መረሳት የሌለበት ነገር ወዳችኋል ሁላችሁንም ላይሆን ይችላል ግን ወዳችኋል ሁላችንም የእግር ኳስ ተመልካቾች ከመቀማጫችን ብድግ ብለን ለዚህ አይተኬ ምርጥ ተጫዋች ብሩኖ ፈርናንዴዝ ከመቀመጫችን ተነስተን እናጨበጭባለን ሁላችንም የማንቼ ፋሚሊዎች ደግሞ ማለት ነው ኮሜንት ላይ የብሩኖን ፎቶ ታጥለቀልቁልኛላችሁ እንኳን ደስ አላችሁ ብሩኖ ይችላል ሰበረው ሪከርዱን ብሩኖ ፈርናንዴዝ የኬቨን ደብሮይናንና የሄነሪን ሪከርድ መስበር ችሏል ማለት ነው 21ኛውን አሲስት አሁን ማለት ነው ብራይተን ላይ በተቆጠረው ጎል መስበር ችሏል ማለት ነው ለዶርጉ ነበር ኮርና የተሻማውን ኳስ አሲስት ማድረግ የቻለው ማለት ነው አለማድነቅ አይቻልም ብሩኖ ይገባዋል በአንድ የውድድር ዘመን 21 አሲስት ያደረገ ብቸኛ ተጫዋች ብሩኖ ፈርናንዴዝ ይመቸው እንግዲህ ብሩኖ 21ኛውን አሲስት ማግኘት ችሏል ነገር ግን የኬቨን ደብሮይና እንደሚታወሰው እንግዲህ አንድ አሲስት ወስዶበታል 21 የሚሆንበትና
እሷን ግን ላለማድረግ አንድ አሲስት ደግመ ብትወጣ ደስ ይለናል። ካልደገመውም ግን ኢትስ ፋይን። 21 አሲስት እንግዲህ እንዳለው አትሊስት ሪከርድ ተደርጎ ተቀምጦለታል ማለት ነው። ይህ ደግሞ በፕሪሚየር ሊግ ታሪክ እንግዲህ አንደኛ ላይ ያስቀምጠዋል ማለት ነው። በአንድ ሲዝን ውስጥ ብዙ አሲስቶችን በማድረግ ማለት ነው። በዚህም በኦፕን ፕሌይም በቋሚ ኳስም በምንም አድርገው ብቻ ሌላም ሰው ሊያሳካው አልቻለም እና ምናልባት ኳሱ ኢቮልቭ አድርጓል፣ ኳሱ የቆመ ኳስ ይፈልጋል የሚል ነገር ብዙ ነገር አለ። ግን እናንተም ዋንጫ እንደበላበት እሱ ደግሞ የራሱን ኢንዲቪዥዋል ትሮፊ ደግሞ ማግኘት የሚችልበት መንገድ እንደመሆኑ ሪስፔክት ሊደረግ ይገባል ብዬ አስባለሁ። እና ያ ብሩኖ ትንሽ ቅር ሊለኝ የሚችለው ማለት ነው ዩናይትድ ቢያንስ ይህንን አቋም ማለት ነው ለፖርቹጋል ይዘህ ካልሄድክ ተጋደል። ዩናይትድ ቢያንስ በቃ ለፖርቹጋል ብቻ ይዘልኝና ሌላ ምንም አልጠይቅም። ለአንተ የምጠይቅ ለፖርቹጋል ለ7 ጨዋታ ብቻ ይዛሃት ናችን አቋም ሌላ ምንም ጥያቄ የለኝም። ያረገዋል ወይ ይዞት ይመጣል? አዎ ይዞት ይመጣል። ፍቀሩለት፣ እስቲ ፍቀሩለትና ይዞት ይምጣ ፕሊዝ። ብቻ ያው አንድ ቢደግም እንዲሁ ኮንትሮቨርሲው እንዳይመጣ ቢሆን ጥሩ ነው። ካልሆነም ኢትስ ፋይን። 21 አሲስት ይዞ እንደ ሂስትሪ ቡክስ ተቀመጠ ማለት አይደል? ብሩኖዬ ስለሚቻል ሲዲ ስፖርቶች እንደከፈቱብህ አይደለም የኔ አባት፣ ስለሚገባህና ስለሚገባ ብቻ ነው የወሰድከው። ሲዲ ስፖርቶች እንዳሉ ስላሉንክ አሳይተህልናል። ቴንኪው ብሩኖዬ፣ ማግኒፊኮ ትለያለህ። ለነዛ ጭባና ጭቃ ሰዎች አድርሱ። እንደ ትላንቱ 20 ሺህ ኮፒ ሊንክ ነው ፈልገው 20 ሺህ ኮፒ ሊንክ ማለት ነው። ብሩኖ ፈርናንዴዝ 21ኛ አሲስቱን አድርጓል። ና እስቲ አጣጥለውን ና ከሲቲስ ነው ያደረገውንም አጣጥላ። ከዚህም በኋላ ኬቪን ዴብሮ የሚል ስም ከአሲስት ጋር አንሰማም። ኤክስ ቴሪ ሄንሪ የሚል ስም አንሰማም ከዚህ በኋላ ማለት ነው። ብሩኖ ፈርናንዴዝ ከማንም ጋር አይጋራም። ብቻውን ከላይ ሆኖ የአሲስት ሪካርዱን ሰብሯል ማለት ነው። ጨጓራ ሲሸት እዛ አካባቢ ይሰማኛል። እናንተ ቦንዛ በል ማለት ነው። ይሄ ይገባላል እያንዳንድሽ ምድረ መተተኛ ምድረ ቋጣሪ ማለት ነው። ብሩኖ ሚጌል ፈርናንዴዝ ጥራው፣ እየመረረ ጥራዋለህ ማለት ነው። ትችላለህ አባቴ ትችላለህ። ዘንጉሰ ነገስት ብሩኖ ፈርናንዴሽ በዛሬው ጨዋታ ላይ 21ኛ አሲስቱን ማድረግ ችሏል። እስኪ እንደኔ ደስ ያለው ማን ነው? የአርሰናልም የዩናይትድም የየትኛውም ደጋፊ ቢሆን ማለት ነው ብሩኖ ፈርናንዴሽ ይገባዋል። ዩናይትድ ሜጀር ትሮፊ ሳያሳካ በቃ የእውነት ይሄ ሰውዬ ብቻውን እንደ ቲም ቆሞ የሆነ ነገር ማሳካቱ ለእኔ በጣም እኔ እንጃ የዩናይትድ ደጋፊ ስለሆንኩ ብቻ ሳይሆን በቃ የሚገባውን ነገር ሲያገኝ እኔ ደስ ይለኛል። የምሬ ነው ብላችሁ ብሩኖ ሚጌል ፈርናንዴሽ ዊ ላቭ ዩ ኦል ፉትቦል ፋንስ በቃ አድርሱልኝ በእናታችሁ። ሼር ኮፒ ሊንክ እያደርጋችሁ ይህን እንግሊዝኛ የተናገርኩት ለሱ ነው። ሪከርዱን ሰበር ነው ጀማው 21 አሲስት ብሩኖ። ይሄ በታሪክ በዓለም ላይ ሊፈጠር የማይችል በፕሪሚየር ሊጉ ትልቁ አሲስት ሆኖ ተመዘገበ። ምረ ደንቆሮ ጋዜጠኛ ምን አባት አመጣለህ? ብሩኖ ፈርናንዴዝ ትችላለህ፣ ትለያለህ የኔ አባት። ሆነ ተከናወነ ስለሚችል የኔ ካፕቴን ብሩኖ ሚጌል ፈርናንዴዝ ስለሚችል ምድረ ቋጣሪ ግባና በጊዜ ተኛ አድርስለት። ለግርማቸው ነው በደም ኮፒ ሊንክ እያረካ አድርስለት። 21 አሲስት ገና ይቀራል። መች ተነካና የምን ጊዜም የእንግሊዝ ፕሪሚየር ሊግ በአንድ ሲዝን ብዙ አሲስት ያደረገው የኔ ካፒቴን ብሩኖ ሚጌል ፈርናንዴዝ ነው። 6 አዋርዶችን ጠቅልሎ የበላ ብቸኛው ወንዳውን ተጫዋች ካፒቴን ብሩኖ ሚጌል ፈርናንዴዝ። ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን፣ ፉትቦል ራይተርስ አሶሲዬሽን ፉትቦለር ኦፍ ዘ ሲዝን፣ ማን ዩናይትድ ፕሌየር ኦፍ ዘ ሲዝን፣ ሰር ማት ቡስቢ ፕሌየር ኦፍ ዘ ሲዝን፣ ፒኤፍኤ አዋርድ ዊነር፣ ፕሪሚየር ሊግ ፕሌይሜከር ኦፍ ዘ ሲዝን። 6 አዋርድ ጠቅልሎ በላ የኔ ካፕቴን ብሩኖ ሚጌል ፈርናንዴዝ። ስለሚቻል ለካፕቴን ብሩኖ ሚጌል ፈርናንዴዝ ግባና አውጣው። ገና አለ 2-3 አሲስት ጠብቅ። ማግኒፊኮ አድርጎታል። በጣም ነው ደስ ያለኝ ለሱ። በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት ብዙ አሲስቶችን ማድረግ የሚያስችለውን ሪከርድ በመስበር የግሉ ማድረግ ችሏል ማለት ነው። በቴሪ ዳንኤል ሆነ እንዲሁም ደግሞ በኬቨን ደብሮይነ ተይዞ የነበረውን በአንድ የውድድር ዓመት 20 አሲስቶችን የማድረግ ሪከርድ ባለፈው ሳምንት ተጋርቶ የነበረው ብሩኖ ፈርናንዴዝ አሁን ላይ ሪከርዱን እንግዲህ የግሉ በማድረግ 21 አሲስቶችን ማስመዝገብ ችሏል። ዛሬ ማንቸስተር ዩናይትድም ብራይተንን በሚገጥሙበት ጨዋታ ላይ ለዶርኩ ከማዘን ምት በማሻማት ነበር ይህንን የአሲስት ሪከርድ እንግዲህ
በ21 አሲስቶች የግሉ ማድረግ የቻለው ማለት ነው። ኤኒዌይ ብሩኖ ፈርናንዴዝ በዩናይትድ ቤት ላደረገው ነገርና በፕሪሚየር ሊጉ ላሳየው እንቅስቃሴ በመጨረሻም የሚገባውን ነገር ያገኘ ይመስለኛል። በእግር ኳስ አፍቃሪያን ዘንድም እንግዲህ መቼም ሊረሳ የማይችልበትን ነገር ቢያንስ በዋንጫዎች እንኳን የብቃቱን ያህል ባይካስ በዚህ ሪከርድ በደንብ የሚታወስ ይመስለኛል። ኤኒዌይ የውድድር ዓመቱ ምርጡ ተጫዋች ተብሎ ነበረ። ይህንንም ሪከርድ የግሉ አድርጎታል። በጣም ስፔሻል ዓመት ነው የሚሆነው ለሱ ማለት ነው። በግሉ ከዩናይትድ ጋር በቀጣይ ውድድር ዓመት ከ2 ዓመት በኋላ የአውሮፓ ቻምፒየንስ ሊግ ተሳታፊና ተፋላሚ ነው የሚሆነው። ኤኒዌይ ስለ ብሩኖ የአሲስት ሪከርድ የግል ማድረግ እናንተ ምን ትላላችሁ? እኔ በግሌ እንደሱ ይህንን ሪከርድ እንዲያሻሽል ሪሴንትሊ የተጨነኩለት ተጫዋች አለ ብዬ አላስብም።